ከሻወር ቤት እየወጣው ነው አይደል ያልከው? ራቆትህን እና ታዲያ የሷ ልብስ ማውለቅ ምንድነው? ነው አብራችሁ ነው ሻወር ገብታችሁ ወጣችሁት? እገልሻለሁ። ቆይ ታይኛለሽ። ይኸውልሽ ከአዲስ ሆነሽ እኔ አምኜሽ እንደ እህቴ አድርጌ ያስጠግጅሽ እንዴት እንደዚህ ታደርጊ ነበር? ማይሽ እንደ ጓደኛዬ ሚዜ ልትሆኚ ነበር። ግን አሁን እኮ የተቀየረ ነገር የለም። ለምንድን ነው በቃ አውቄያለሁ፣ ቪዲዮውን አይቻለሁ። አሁን ልክ እጅ ያሰብሽ ቪዲዮ እያልሽ እኮ ነው። አዎ ጭራሽ ካሜራ ማለ ቤት ውስጥ ማለት እንዴት ልቀርጾች አላችሁ? ያምካል አንተ እንዴ! በእውነት ተረዳከኛ። እና ልብሱን አውልቆ ነው የሚረዳሽ? ምናልባት አላውቁትን ሆኖ እኔ ወድቄ ሊሆን ይችላል። እና ልጁን እንዳሳስተው ነው እዚህ የገባሁት። ማለት አንድ ላይ እንዳይሆኑ ለማድረግ ነው እዚህ የገባሁት። ይኸውልህ ልቀቀው። ኬታ መጣው። ይኸውልህ ልቀቀው። እንደውም ይሄ ማስረጃ እዚህ በተቀመጠ ቁጥር ሊጠፋ ስለሚችል ካሜራማን ጋር ይቀመጣል። ምንም ቀርጸሽን አይደለም። ይሄ እኮ አጋጣሚ ታማ ወድቃ እኮ ነው። ራቁቷ ነው። ታውቂያለሽ ደማነስ እንዳለባት ስንቴ እንደወደቀች ታውቂያለሽ? ይኸውልሽ አንተ ብዙ ነገር አድርጌ ለአንተ እንደዚህ ለኔ እንደዚህ የሚገባ እኔ ሻወር ነበርኩኝ። ሻወር ገላዬን ታጥቤ ማለት ነው ስወጣ ሲጀመር አይደለም። ቆይ ከሻወር ቤት እየወጣው ነው አይደል ያልከው? ራቆትህን እና ታዲያ የሷ ልብስ ማውለቅ ምንድነው? ነው አብራችሁ ነው ሻወር ገብታችሁ ወጣችሁት ነው ወይስ ሞቋት ልብሷን አውልቀ ነው ትሪት የምታረጋት? አዎ እናትህ? አዎ እማዬ እኔ ተከፍሎኝ ነው እዚህ ቤት እየሰራው ያለው። እውነት ነው እማዬ? ወይኔ አበጀው እና ያቶ በለጠ አባት እናት የለኝም አላልሽም እንዴ አንቺ? እገልሻለሁ። ቆይ ታይኛለሽ። ይኸውልህ ከታሰበችው ሴት ጋር ከሷ ጋር ለምን አይቀመጡ? ማዘር ቁጭ በል ተቀመጣ እንዴ። ይሄን ታሪክ ሳልጨርስ አልወጣም። ተቀመጥ። አትወጣ ብያለሁ። ይኸውልህ አሁን ተጎረመሰና ሚስትና አዲስ ጎጆ አማረው። ከጥቂት ቀናት በኋላ የሚደረግ ሰርግ አለና አሁን አንተ ምንድነው ቤተሰብ ለማጣላት ነው? እኔም ሲጀመር የመጣህበት ነገር አልገባኝም። ያው እና ሆስተስ እየሰራች ጨዋናት ብለህ እንዱ ብትለኝ እኔ እንዴት ልመን? ምን ሆነሻል? ጣፋጭ ምን ሆነሻል? እንዴት እንደዚህ አንተም ስራ እንድትፈልጋለህ? ከሰራተኛ ጋር የሆነ ግንኙነት እንዳለ ሰው እየነገረኝ ያለው እዚህ ቤት እኔ የሌለውበት። አዎ እኔ ከሌለው ቢያረገውም ደግሞ አይቀርም። አንቺ ምን ማለት ነው ቢያረገው? ለልጆች ይቆረቆራሉ አይደል? እሱ ግን ቺት ካረገ ምንም ችግር የለውም። እንደዛ አይነት ቃላት ማለት ነው ከዚህ በኋላ እናቴ እንድትናገሪያት አልፈቅድልሽ። ገባሽ አይደል? ምን ታርግ እሷ? ስለዚህ ግን እንደዛ ሳይወሩ ምንም አላልካኝ። መስመር ልክሽን እንድታልፊ አልፈልግም። ወንድሜ ምን ታርግ? ተረጋጋ። እንደው አንተ ልታፋታ ነው እንዴ የመጣው? እንጃ ማንንም ለማፋታት ነው ይኸውልህ እኔ ለማፋታት አይደለም የመጣሁት። ታማኝ ከሆነ ምንድነው ይሄን ያህል እሷ ስለ ሰራተኛው ሲወራ ይሄን ያህል የሚያንጨረጭራችሁ ነገር ምንድነው? አንተም ብትሆን እናትህ እናቴ ልክ ነች ማለት ነው እንዴ? እናቴ ልክ ነች ማለት ነው። እኔ ብያለሁ ጦስ ልትሆንብህ ነው። ይኸውልህ የልጆትን የሴሰኝነት ባህሪ እቺ ምንም የማታውቀው ንጹህ ሴት ላይ ተረጋጋና ቁጭ በል እሺ። እኔ ባንቺ ላይ በእውነት እንደዚህ ማሰብሽ ራሱ በጣም እኔ ካንቺ አልጠብቀውም ሲጀመርም ማለት ነው። አንቺ እኮ አምኜ ሄጄ ምንድነው ከጮኛዬ ጋር እኮ ነው እየማገጥሽ ነበር። ቆይ ማስረጃለሽ እንደዚህ የምትይበት ምንም አይነት ነገር የለም። ቆይ ከማስረጃው ምናምን በፊት ተረጋጉ። አሁን ቀረጻ ላይ ነን። ወደ ሁለታችሁም ጋር መምጣት አይቀርም። እሺ ተመልካቾቻችን እንግዲህ በነጋታው ተመልሰናል። ያው የትላንቱን ታሪክ ታውቁታላችሁ ብለን እናስባለን። ያው ሆስተስ ሰማር አጠገብ ያለች እንዲሁም ደግሞ ሰራተኛ የተባለችው ሄዋን አጠገብ ትገኛለች። ያው ሄዋን ማለት የባለፈው ታሪካችን ላይም እንዳየነው ከሆነ ሰራተኛ በመሆን ቤት ውስጥ በመግባት ያው የእነሱን ትዳር ለመበተን ብዙ ሴራዎችን ስትሰራ እንደነበረ እናውቃለን። አሁን ደግሞ እስቲ አጠገባችን ትገኛለች። ስለተፈጠረው ነገር እሷን በደንብ ዛሬ ጥያቄዎችን ለመጠየቅ ነውና የተገናኘ ነው። እሺ ሄዋን አቤት እንዴት ነሽ? አለሁ እግዚአብሔር ይመስገን አለን። ያው መቼስ ትላንት የተፈጠረው ነገር ታውቂዋለሽ ብዬ አስባለሁና ምንድነው የዚህን ያህል ማለቴ እሷ እንደ ትሽን የቀረበችሽ ብዙ ነገር አብራችሁ ስታሳልፉ ነበር። ክፉና ደግ ነገሮችን አንድ ላይ አሳልፋችኋል። ኢቭን ራሱ የምትለብሰውን ልብስ ነው አይደል አሁን የለበሽው እና የዚህን ያህል ውለታ አድርጋልሽ እንዴት ነው ሚዘዋ ትሆኛለሽ ተብሎ ሲታሰብ እንዴት ነው ከገዛ ፍቅረኛዋ ጋር እንዴት ነው ቺት ለማድረግ ሐሳቡ?
አይ በመጀመሪያ እንደዚህ ብለ የመናገር አቅሙ የለክም። እኔ ምንም አይነት ነገር አድርጌ አላቅም። እኔ እሱንም እንደ ወንድሜ እሷንም እንደ እህቴ ነው ማያቸው። ይሄ ጭራሽ የሌለ ነገር ነው ያሰበችው። ሲጀመር እኔ በሷ ላይ እንደዚህ የማያደርግበት ህሊና የለኝም በእውነት። እና ለምን እንደዚህ እንዳሰበች ለምን እንደዚህ ይሆናል ብላ እንደጠረጠረች ራሱ አላቅም። እስኪ እኔ እንደዚህ አላደርግም አንቺ ላይ እኔ ለምን እንደዚህ እንደተሰማሽ አላቅም። ግን እንደዚህ አይነት ሰው እንዳልሆንኩ አንቺ በደንብ ታውቂኛለሽ። መጀመሪያ ነበር አምኜሽ ነበር። አዎ እንደ እህቴ ነበር ማይሽ እንደ ጓደኛዬ ሚዜም ልትሆኚ ነበር። ግን አሁን እኮ የተቀየረ ነገር የለም። ምን ማለት ነው እንዴ? ቆይ እኔ እንዴት ነው በአንቺ ላይ እንደዚህ ማድረግ የምችለው? ምን አይነት ህሊና ቢኖረኝ ነው? አስብ ልቅሽ እስቲ አንቺን እንዴት ነው በጣም ወደው እንደሆነ ማፈቅረው ባሌ በቃ ብዙ ነገር ታውቂያለሽ፣ ብዙ ነገር አይደል? ታዲያ እንዴት እንደዚህ ነገር ታደርጊብኛለሽ? እኔ ላይ ምን አድርግ እያልኩሽ እኮ ነው ሰማር። እንዴት ነው እኔ በአንቺ ላይ እንደዚህ አይነት ነገር የማደርገው? አትረጅኝም እንዴ? አታምኝም? በእውነት አላደረግኩም። እሺ ለምንድን ነው ጎረቤቶቹ እንደዚህ ያወሩት? እኔ እንዴ ሰው እኮ ምንም ሊያወራ ይችላል። ያወራውን በሙሉ መቀበል አለብሽ? ማስረጃም አለኝ። ኦኬ ምንም አይነት መስረጃ እንደማይኖርሽ እርግጠኛ ነኝ፣ ምክንያቱም እንዳላደረግኩት ስለማውቅ አለኝ ማስረጃ። ስላየው ነው፣ በሰው ወሬ አይደለም። መጀመሪያው ብዙ ነገር ሰማ ነበር፣ በጣም ብዙ ነገሮች ፋይሎች ከስልኩ በጣም ብዙ ነገር አያለው። ግን ነው እንደዚህ አያደርጉም ብዬ ነው። ግን ማስረጃው መጨረሻ ሳይ ግን በቃ እንደሆነ ገባኝ፣ አመንኩኝ። በጣም በጣም የምትገርሙ ሰዎች ናቸው። እንዴ እሺ ማስረጃው ምንድን ነው? ማሳየት ትችያለሽ? የለሽም። ማስረጃ ቢኖርሽ እስካሁን ማሳየት ትችይ ነበረ። ምንም አይነት ነገር የለንም አልኩሽ እኮ። ማመን ካልፈለግሽ አለማመን ነው እንጂ እኔ በአንቺ ላይ እንደዚህ በቃ ማድረግ አልችልም። ሲጀመር በእውነት የምሬን ነው። አይ ተረጋጊ። ይኸውልሽ አሁን ማስመሰሉ፣ ነገሩን ማደባበሱ፣ ወደ ሌላ ነገር መደበቁ ምንም አያዋጣ ነው። እኔ ወደዚህ ስመጣ ዝም ብዬ ከተራ ወሬ ምናምን ተነስቼ አይደለም መጣው። በእያንዳንዱ በማስረጃ ነው የምንቀሳቀሰው። እና ይህ ማስረጃ ደግሞ እኛ ጋር ያለው በተለይ ማስረጃ እኔ ጋር ያለው ማንም ሰው ጋር የለም፣ ፖሊሶች ጋር ራሱ የለም። ስለዚህ እያንዳንዱን ማስረጃ አውጥቼ አሁን እዚህ ጋር በጣም እያወራሽ ነው ያለሽው አንቺ። አንገትሽን ላስደፋሽ እችላለሁ ያም ማስረጃ ሳይቼ። ይኸውልሽ ቆይ ልጨርስ ነው እኮ ገና መቼ አወራሁ። ስለዚህ ምንም መደበቁ አያስፈልግሽም። እያንዳንዱን ታሪክ፣ የተፈጠረውን ነገር፣ ምን ስታረጉ እንደነበረ፣ ምን እንዳነሳሳሽ፣ የዚህን ያህል ፍቅር የሰጠችሽ እህትሽ ማለት ናት። በእሷ ላይ ጀርባ ሰጥሽ የእሷን ፍቅረኛ እስከ መቀማት ደረጃ ያደረሰሽ ምክንያት ምንድን ነው? አንድ ነገር ሳትጨምሪ ሳትቀንሽ ትነግርኛለሽ። እኔ ደግሞ ምንም የለንም እያልኩ እኮ ነው። መስማት ያየረው ነገር አይደለም። ይኸውልሽ ከማስረጃ ውጪ አሁንም ራሱ በሚመለከተው ነገር ይኸውልሽ አሁን በአለባበስሽ ራሱ መገመት እችላለሁ። ሰራተኛ ነሽ አይደል? እንዴት ነው አለባበስሽ? እንዴት ነው እንዴ ሰራተኛ እነዚህ መልበስ? አሁንም ሻርፕ ላይሽ ላይ ጣል አድርገሽ ነው እንጂ ሰራተኛ የትኛውን ቤት ገብታ የዚህን ያህል እንደዚህ ተገላልጣ፣ በተለይ ደግሞ ይሄ የሚያሳይ ልብስ ለብሰሽ። ቆይ እኔ እንዴት እንደምታስብ አላውቅም፣ ግን በቃ ባለባበስም አይደለም መረጃ አለን ብላችኋለሁ። መረጃውን ማምጣት ትችላላችሁ። እኔ ደግሞ አንቺ ላይ እንደዚህ አይነት ነገር መቼም እንደማላደርግ ታውቂያለሽ። አላደርግምም። አይቻልም። ማስረጃ በማስረጃ ነው፣ ዝም ብዬ አይደለም እናንተን ወንጀለኛ ማድረጋችሁ። ያየሁትን ነገር ነው። ባልሽን አታምኙ። እኔ እኮ አትመኝኝ። እሺ በጣም የምትገርሙ ናችሁ። እግዚአብሔር ሲጀመር ይሄ ሁሉ ነገር ከእናትየው ጋር መቼስ ተመሳጥራችሁ ይመስለኛል ወደዚህ ቤት የገባሽበት ምክንያት ራሱ ሳስበው ማለት ነው። እናትየው ራሱ ለእሷ ምንም ፍቅር የላትም። እሷን ነው ጥፋተኛ ለማድረግ ስትሞክር የነበረው። የልጇን የሴሰኝነት ባህሪ እያንዳንዱን ነገር ወደ እሷ ነው ስታዞር የነበረው። ኦኬ እሺ ገባኝ እኮ። ግን እኔ ስለ እናትየዋ ምንም የማውቀው ነገር የለም። ይሄ በሁለታቸው መካከል ያለ ነገር ነው። ግን እኔ ታውቃላችሁ፣ ምናልባት አብራችሁ የጠነሰሳችሁት ሴራም ሊሆን ይችላል። ዘመድም እንደሆናችሁ እናውቃለን ከእናትየው ጋር። እሷን የመጣች አይደል? ንገሪኝ በደንብ እስቲ። እንዴት መጣሽ? እንዴት ነበር? የሆነ ነገር አለ። በቃ ላግዝሽ ነው የመጣሁት። እያገዝኩሽ ነው አይደል ያለሁት? ላግዝሽ ነው የመጣሁት። ባሏን በመንጠቅ ነው የምታግዣት አንተ እኮ። ቆይ እርግጠኛ ሆነህ እንደዚህ የምታወራው ምን አይነት ማስረጃ? እርግጠኛ ማስረጃ ስላለን እኮ ነው እኛ። ይኸውልሽ እስካሁንም ስንጠይቅሽ የነበረው እንዳላወቀ ሆነን ስንጠይቅ የነበረው እኛ ጋር ትልቅ ማስረጃ አለ። እሱን ማስረጃና አንቺ የምትናገሪውን ነገር ሰምተን እሱን ሚዛናዊ አድርጎ እውነታውን ለማስጨበጥ ነው። ስለዚህ አሁን ምንም ማፈናፈኛ የለሽም። አንቺ ብታስመስይ ነገሩን ብታድበስ እኮ አሰማኝም እንዴ?
በእውነት እንደዚህ አይነት ነገር እንዴት ነው እሷን የማደርገው? ክደቱን አይጠቅምሽም። በቃ አንዴ አውቀናል፣ ማስረጃ አለን። ግን ለምን እንደዚህ እንዳደረግሽ ብቻ ነገር ለምን እኔ ላይ እንደዚህ አላደረኩም። አሰሚኝም እንዴ? ምንም አይነት ግንኙነት የለንም ከሱ ጋር። አታምኝም? ኦኬ እንደማታምኝ አየውሽ፣ ግን እሺ እንዴት ነው? እሺ ኦኬ ማስረጃውን አምጪው። ኦኬ ይኸውልሽ፣ ቆይ አይ መምጣት እንችላለን እኮ ምን ያህል ያው አንዳንድ ጊዜ ያው ከስራ ደግሞ በሚመጣበት ሰዓት ሊሆን ይችላል። አንዳንድ ስራ ሳይኖረው ቤት ውስጥ እንደሚውል እናውቃለን። እና የዛን ጊዜ ደግሞ ማንም ሰው ቤት አይኖርም። አንቺና እሱ ብቻ ናችሁ ለረጅም ጊዜ የምትሆኑት። እና እንደውም አስታውሳለሁ ከስንት ቀን በፊት ነው፣ ከ15 ቀን በፊት ነው አይደል ነገርሽ? የዛኔ ገብቶ 3 ሰዓት ያህል ከዛ በላይ ይመስለኛል አይደል? ከዛ 3 ሰዓት ገብቶ ኢሳት ነው የወጣው። ቆይቶ እንደወጣ እናውቃለን። የዛን ሰዓት ምን ስትሰሩ ነበር? ቤቱ እኮ ነው፣ መብቱ ነው። ቤቱ ነው እኮ 9 ሰዓት መውጣት ቀኑ ሙላ ውሎ ቢያድርም ምንም እኔ የሚመለከተኝ ነገር የለም። ሰራተኛ ነኝ፣ ስራዬን ነው የምሰራው። እሱ ጋር የሚያደራርሰኝ ነገር ሌላ ነገር የለም። ተረዳከኝ አይደል? ሰው ያለባበስሽ ሁኔታ ራሱ የፈለገ እሱ ከስራ ደክሞት ቢመጣ ራሱ እሱ ጥርጣሬን ይጭራል እኮ ታውቂያለሽ አይደል? የምትለብሽው አለባበስ የምታረጊው መለካት አይከብድም? ባለባበስ ብቻ መለካት አይደለም ይኸውልሽ፣ ማስረጃ ስላለ ነው እኮ። እኔ እኮ ማስረጃ ከና አምጣው ያልኩክ ነው። አትረዳኝም እንዴ? በቃ እኔ ማመን ካልፈለጋችሁ ተውት። ከኔ በላይ ደግሞ እነሱን ጠይቃችኋቸዋል አይደለ? ምንም ነገር እንደሌለ ነግረዋቸዋል። ስለዚህ እኔ ምንም ነገር ያደረኩት ነገር የለም። ይኸውልሽ አሁን ይሄ ነገር ህግ ቦታ ቢሄድ ማለት ይሄዳ እንዴ? እኔ ያላደረኩት ይኸውልሽ በህግ ቦታ ቢሄድ ሰራተኛ ሆነሽ ገብተሽ የሌላን ሰው ትዳር መበጥበጥ እሱ ሲያንስ ይቅርና እያንዳንዱ ቪዲዮ አለ እኮ። ያን ነገር ማድረግሽ ወንጀል እንደሆነ አታውቂ? ችግር የለውም። አሁን ለፖሊስ መደወል እችላለሁ። እጄ ላይ ነው ማስረጃ ያለው። ስለዚህ እነሱንም አምጥቼ ይሄ አሉ የተባሉ ይሄ አሁን የእሷ ባለቤትንም እናታቸውንም ጠርተን እዚህ ጋር ማናገር እንችላለን። ግን ያ ሁሉ ነገር ከሚፈጠር እዚሁ በሰላማዊ መንገድ እንደሰለጠነ ሰው ተረጋግተን እነጋገር የሚለውን ነገር አስቤ ነው እንጂ ይህን ፋይል እኮ ቀጥታ ፖሊስ ጣቢያ ይዘው መሄድ ቀላል ነው እኮ። ከዛ በኋላ ላደረጋችሁት እያንዳንዱ ነገር ዋጋ ትከፍላላችሁ። አይ ምንም ነገር ስላላደረግን ምንም የምንከፍለው ዋጋ አይኖርም። ምንም ነገር አላደረግንም። እንዴት ነው ሰመር? እኔ እንዴት ብዬ ላስረዳሽ? አይገባሽም እንዴ? ምንም ነገር አላደረግኩም። በጣም ደግሞ ያናደረው መካድሽ እኮ ነው። ለምንድን ነው በቃ አውቄያለሁ፣ ቪዲዮውን አይቻለሁ። አሁን ልክ እጅ ያሰብሽ ቪዲዮ ያልሽ እኮ ነው። አዎ ጭራሽ ካሜራ ማለቤት ውስጥ በቃ ካሜራ ቀርጫችኋለሁ። የምታደርጉትን ነገር በሙሉ እጅ ላይ አለ እኮ። ካለ ማሳየት ነው። አሳይሻለሁ እኮ አሳየን በቃ። ስለዚህ ይኸውልሽ አሁንም መናገሩ ነው የሚጠቅምሽ። ምንም ነገር አላደረኩም አልኩኝ እኮ። በግድ እንዳምን ከሆነ በቃ አላደረኩም ካልኩኝ አላደረኩም ነው። እኔ ከዚህ በላይ ምንም ምልሽ ነገር የለም። ግን ማስረጃውን ይዤ መጥቼ እዚህ የፈለገ ነገር ብትይ አልሰማሽም። ቀጥታ አንጠልጥዬም ነው ህግ ቦታ መውሰድ ካለብኝ መወስድሽ። ሰማሽኝ አይደለ? ወደ ማስረጃው እመጣልሻለሁ። ግን ከዛ በፊት አንዴ ሰማሃር ውጭ ትቆይልን። ከእሷ ጋር በደንብ ማውራት ያለብኝ ነገር ስላለ። እሺ ያው እሷን ያስወጣውበት ምክንያት እኔና አንቺ በደንብ በግልጽ በነፃነት እንድናወራ ነው። ማለቴ እኔና እሷ ቪዲዮ ላይ ካለው የተለየ ሌላ ማስረጃ ሊኖር ይችላል የሚለውን ነገር አስቤ ስለሆነ ምናልባት ለእሷ መናገር ይህን ነገር ማሳወቅ ስላልፈለግሽም ሊሆን ይችላል ብዬ አስቤ ያው እሷን አስወጥቻታለሁ። እና አሁን ያለውን ነገር በዝርዝር ንገሪኝ። ምንም ነገር የለም። በቃ እሷ ቅናተኛ ስለሆነች እና በጣም ስለምትወደው ምናልባት ሊሆን ይችላል እንጂ እኔና እሱ ጋር ምንም አይነት ግንኙነት የለም። ከተረዳከኝ ምንም አይነት ግንኙነት የለንም። በጣም ስለምትወደው ምናልባት ቀንታ ሊሆን ይችላል። ሌላ ነገር ምንም የለንም። ቅናት ብቻ አይመስለኝም። እኔ እኮ ማስረጃ አለኝ እያልክ ነዋ። ማስረጃው ማሳየት አችልም። ምንም አይነት ማስረጃ እንደሌላችሁ እኮ እርግጠኛ ነኝ። እና ደግሞ ስለምትቀና ነው፣ በብዙ ነገር ስለምበልጣት ነው። እንዲሁ ስታይ ራሱ እኮ ከእኔና ከሷ እሷ ሰራተኛ ትመስላለች። ባለባበስም ባኳንም በደንብ ስለምበልጣት ያው ቅናት ነው። ሰው ባለባበስና በምንም ነገር አይገመትም እያልሽ ስታወሪ አልነበር እንዴ? እኮ እሷ ጋር ይገመታላ። አንተ ቅድም እንደገመትከኝ ኦኬ ገባኝ እኮ። አየክ ቅናት ስላለባት ነው እያልኩ እኮ ነው። የእሷ ልብስም ሆነ በቃ ምንም አይነት ነገር ብለብስ እኔ ላይ ስለሚያምር በጣም ስለምትቀና ነው። እኔ በቃ ተረድቻታለሁኝ እኮ ስለምትወደው ምናልባት በቃ ለእሱ ያላት እንትን ሊሆን ይችላል ብዬ ነበረ። ግን ምንም አይነት ማስረጃ ሳይኖራችሁ ሲጀመር እንደዚህ የማውራት መብት የላችሁ። ተረዳለን እያለ ሲጀመር እሱ ክላስ ራትም ሊሆን ይችላል ምግብም ውሃ ለማቀበል ስትገቢ
ለ3 ሰዓት ያህል ቆይተሽ እንደምትወጪ እናውቃለን። የዚህን ያህል ሰዓት ድረስ ምንድን ነው የምትሰሪው? እኔ እኮ እንደዚህ አፍክም ሞልተህ ስትናገር በቃ በጣም የምታውቅ ምናምን ነገር ትመስል። እኔ ምንም አይነት ነገር የለንም። አትሰማም እንዴ? በቃ እሷ ስለምትቀና ነው፣ በጣም ስለምበልጣት ትቀናለች። እንደዛ ነው። ለዛ ነው እንጂ ምንም አይነት ነገር የለም። አንተ ምንም አይነት ማስረጃ እንደሌለ እርግጠኛ ነኝ። ማስረጃማ አለኝ። እኔ ቆንጆ ድርሰትሽን ልስማው ብዬ ነው እኮ። እውነት ጥሩ ተዋናይ ነሽ። አመሰግናለሁ። በደንብ የማስመሰሉ ነገር ተክነሽበታል። አድዬ ግን ይሄ የማስመሰሉ ነገር በጊዜ ሂደት ተጋለጠ። ዛሬ ተጋለጠ። ዛሬ ምንም የምታመጪው ነገር የለም። ምንም የምታጋልጥበት ነገር ስለሌለ ይኸውልሽ፣ ምንም መግቢያ የለሽም። አሁን ነገር እኮ አትሰማኝም? ምንም የምታጋልጥበት ነገር የለክም። ምንም አይነት ነገር የለንም አልኩ፣ ከተረዳከኝ ማለት ነው። ስለዚህ በቃ አይ የሆነ የተማመንሽበት ነገር ባይኖርማ የዚህን ያህል እርግጠኛ አትሆኝም። ማለት ምን የባልሽን እናት ተማምነሽ ነው? ባልሽ ወይም እሱ ውሽማሽ ገንዘብ አለው ብለሽ ተማምነሽ ነው? ወይስ ከአንቺ ጀርባ ያለው ያን ሴራ የሚያሴረውን ሰው ተማምነሽ ነው? አንተ ያምካል እንዴ? ምንም በቆይ ምንም በማታውቀው ነገር እንዴት ነው እንደዚህ የምታወራው? እኔ ማንንም አልተማመንኩም። በራሴ በጣም ነው የምተማመነው። ባለጌ እንዳልሆንኩኝ ስለማውቅ በጣም እተማመናለሁ። ለዛ ነው። ስለዚህ ቆንጆ ድርሰትሽን ትወናሽን የተወጣሽበትን ቆንጆ ቪዲዮ ላሳይሻ አይደለ? እሺ ደስ ይለኛል። እሺ በጣም ጥሩ። ማስረጃ ያልከውን አመጣ? አዎ በደንብ ነው እንጂ አመጣሁልሽ። እዚህ ጋር ቆንጆ ቪዲዮሽን የሚያሳይ እስካሁን እንደዛ እኔን ስታስቸግር የነበረውን ስትላጭብኝ የነበረውን ነገር እያንዳንዱን ነገር የሚያበርድልሽ ነው ቪዲዮ ይዤ የመጣሁት። እሺ ዝግጁ ነሽ ለዛ ነገር? አይ ምንም አይነት ነገር ስለማታሳይ ዝግጁ ነኝ። እሺ ከምኑ ልጀምርልሽ? አልገባኝም። ማለት ምን አለክና ከምኑ ትጀምራለክ? ይሄው ማለት ይሄን እንዴት ልቀርጾ ቻላችሁ? ያምካል እንዴ አንተ? እንዴ አልገባኝም። አይ ደም ማነስ አለብኝና አዝሮ ሲጥለኝ ሊረዳኝ ነበር። ለዛ ነው በእውነት ተረዳከኛ። እና ልብሱን አውልቆ ነው የሚረዳሽ? ምናልባት ራቁቱን ሆኖ እኔ ወድቄ ሊሆን ይችላል። ለዛ ነው የሚሆነው እንጂ ሌላ ነገር እንደሆነ አይደለም። ራቁቱን ሆኖ ማለት መስኮት ምናምን አልከፈታችሁም ነበር? ክፍሉ ይሞቅ ነበር? በእውነት አሞኝ ነው አልኩህ እኮ። አትሰማኝም እንዴ? ልትረዳኝ አትችልም? በቃ አሞኝ ነበረ፣ ሊረዳኝ ነበር። አሞኛ ይኸውልሽ፣ ሙሉ ቪዲዮን እያየሽው ነው አይደል? እንዳመመሽ እኮ አይደለም የሚያሳየው። ስታረጉት የነበረው እያንዳንዱ ቪዲዮ አሞሽ ትሪት እያደረገሽ እንዳልሆነ ያስታውቃል። ምን ስትሰሩ ነበር? በቃ ማለት ለምን ያህል ጊዜ ነው ይሄን ያህል ቺስ ስታረጉ የነበራችሁት? ታውቂያለሽ፣ ቀናት እንደቀሩት ታውቂያለሽ። ሰርጉ አይደል? አውቃለሁ። ስለዚህ ያን ነገር ለማጨናገፍ ነው ወይስ ምን አስባችሁ ነው? የዚህን ያህል አንቺስ ሰራተኛ አይደለሽ? እንደ ሰራተኝነትሽ ተከብረሽ አትቀመጪም እንዴ? አይ እንደዛ አይደለም እኮ ትረዳኝ። እንደዛ ሳይሆን እሱ ምንም አይነት ጥፋት የለበትም። ማለቴ በቃ ጥፋተኛዋ እኔ ነኝ። በመጀመሪያውኑ እዚህ ቤት ስመጣ ሰራተኛ ለመሆን ምናምን ነገር አይደለም። ምን ልል ፈልጌ ነው፣ እኔ እነሱ ትዳር እንዲበትም ምናምን እያስመሰልሽ አይደለም አይደለ? ትክክለኛውን ነገር ንገሪኝ እኮ። እውነተኛውን የጠየከኝን እኮ እየመለስኩልህ ነው እኮ። አሁንም እንድታስመስይ አልፈልግም። አሁን ትንሿን ቪዲዮ ነው ያሳየሁሽ። ሌላ ገና ብዙ የቀሩ ቪዲዮዎች አሉ። ይገርምሻል፣ አሁን ይሄን ቪዲዮ ቲክቶክ ላይ ወይም ዩቱብ ላይ በለቀው ቫይራል ነው የሚወጣው በአንዴ። አስበሽዋል? ከዛ በኋላ ምን ያህል እኔ ራሴ ፌመስ እንደምሆን አስቢ። ገባኝ። እሺ ግን እኔ የምጠይቅ ጥያቄ እኔ እነግርካለሁ ሁሉንም ነገር፣ ግን እባክህ ለማንም እንዳታሳየው። በቃ እኔ እነግርካለሁ ያለውን ነገር። እሺ እሱማ ትነግሪኛለሽ፣ ገና እያንዳንዱ ነገር ታወሪያታለሽ እኮ። አወራለሁኝ፣ ግን በቃ ለማንም እንዳያየው እባክህን፣ ለምንክ እናት እህት የለክም? እባክህን እባክህን አለኝ እንጂ እንዴ። ቅድም እንደዛ ስጠይቅሽ ለምን እንደዚህ ያለሽ? ማለቴ በጣም ስትላጭብኝ ስትበጣጥሽ ነበር አይደል እኮ። ይቅርታ በቃ አልደግሞ። ያ ጀብደኝነትሽ ያ ትወናሽ የጠፋ አሁን እኮ። እሺ ተረዳኝ። በሰላማዊ መንገድ እንድናወራ ቅድም እኮ እድሉን ሰጠውሽ። ገባኝ አይደለ? ስለዚህ አሁን ደግሞ ምንድን ነው ይሄን ያህል ቪዲዮ ሲመጣ እንደዚህ መሆን እኮ? ይቅርታ እያልኩ እኮ እነግርካለሁ ያለውን ነገር። በእውነት እሱማ ትነግሪኛለሽ፣ ሳትወጂ በግድሽ ትነግሪኛለሽ። ግን ለማንም ምንም ማምለጫ መንገድ የለሽ። ግባልኝ እሺ። የትም ቦታም እንደማትለቀው ለማንም እንደማላሳይ ቃል ምገባልሽ። የተፈጠረውን ነገር የሆነውን ነገር
እያንዳንዷን ነገር አንድ ነገር ሳትጨምሪ ሳትቀንሽ ስትነግሪኝ እኮ ነግር ካለው አልኩክ። ግን እኮ በእናትህ አሁን ይኸውልሽ እኔን ልቀቂ። እሺ አሁን ተናገሪ። እሺ ምንድን ነው ከአንቺ ጀርባ ስላሉት አብረውሽ ሲያሴሩ ስለነበሩ ሰዎች ስለገባሽበት ዓላማ እዚህ ቤት ኦኬ ከዛ በኋላ ይሄን ትዳር ለማበጣበጥ ማን አብሮሽ ከጀርባሽ እንዳለ እያንዳንዱን ነገር ተናገሪ። እሺ እናገራለሁ። ተረጋጊ። እግርሽ እየተንቀጠቀጠ ነው። እሺ አሁንም ይኸውልሽ ይሄ ትወና ማስመሰል ምናምን ነገር አልፈልግም። ኦኬ እሺ በመጀመሪያ ደረጃ እኔ ሰራተኛ ሁኜ አይደለም እዚህ ቤት የገባሁት። ማለቴ ለእነሱ ይምሰል ነው እንጂ እኔ ሰራተኛ አይደለሁም። ምንም የሚያውቀው ነገር የለም እሱ። በእውነት የምነግርህ ነገር እሱ ምንም አይነት መጥፎ ሰው ነው ምናምን ነው አይደለም። እና እዚህ ውስጥ እንዲገባ የማደርገው እኔ ነኝ፣ የማሳስተውም እኔ ነኝ። ማለቴ በቃ ሙሉ ለሙሉ ጥፋተኛዋ እኔ ነኝ። እና ከእኔ ጀርባ ያለችው ደግሞ እናቱ ነች። ይህን ትዳር አፈልገውም። ለዛ ነው ይህ ነገር የምነግርህ። ግን ቪዲዮ ለማንም እንደማታሳየው በመጀመሪያ ደረጃ ቃል እንድገባልኝ እፈልጋለሁ። እሱን ቃል ልገባልሽ የምችለው ነገርኩሽ እኮ ታሪኩን እያንዳንዱ ውስጥ ነግሪኝ ነው። አሁንም ምንም የነገርሽ ነገር የለም። ግልጽ አድርጊው እኮ እነግርሃለሁ። እሺ አልኩክ እኮ እንደነገርኩክ ነው። እሱ ምንም የሚያውቀው ነገር የለም። ሰመርም በጣም ጥሩ ሰው ነች፣ በጣም ጥሩ እህቴ ነች። ግን ገንዘብ እየተከፈለኝ ነው ይህንን ስራ የምሰራው። እሱን እንዳሳስት ብዙ ገንዘብ ተከፍሎኛል። ማን ነው የሚከፍልሽ ይሄን ገንዘብ? እናቱ በጭራሽ ይህንን ትዳር አትፈልገውም። ለምን? በቃ አብሮ እንዲሆኑ አትፈልግም። የእሷን ስራ አትወደውም። በዛ የተነሳ በቃ ለዛ ነው ማለት ስራዋን ካለመውደድ የተነሳ እኮ ሰውን መጥላት አይቻልም አይደል? ቅድምም እንደተናገርሽው ሰውን ባለባበሱ መገመት አይቻልም ብለሽ የለ። ስለዚህ ምናልባት እናትየው የሆነ ያዩት ነገር አለ ማለት ነው። ልጅቷ ላይ ወጣ ያለ ባህሪ ሊሆን ይችላል። ያልሆነ ነገር ስታረግ አይታት ሊሆን ይችላል። መቼስ የሆነ ምክንያት ወይም ፍንጭ ሳይኖራት ዝም ብላ የመጥላቱ ነገር ይኖራል ብዬ አላስብም። ምናልባት ሁሉን ነገር አብራችሁ ስለምታሴሩ ስለምታቄዱ ይሄን ነገር ደግሞ ሳትነግርሽ አትቀርም ብዬ አላስብም። ኦኬ አይ ጥላቻ ነው እንጂ ልጅቷ ምንም አይነት ነገር የለባትም። ምንም አይነት መጥፎ ባህሪም የለባትም። አዎ ጨዋ ነች። እና ልጁን እንዳሳስተው ነው እዚህ የገባሁት። ማለት አንድ ላይ እንዳይሆኑ ለማድረግ ነው እዚህ የገባሁት እንዲህ ሰራተኛ ሁኝ አይደለም። እና አንድ ምነግርህ ነገር ቢኖር እሱ ምንም አይነት ነገር አያውቅም። እኔ ነኝ የማሳስተው። ሰመርም እንደዛው ምንም የምታውቀው ነገር የለም። እውነቷን ነው። እና እናቲቱ ናት በቃ ይሄ እናትየው ይሄንን ነገር እንዳደርግ አዘውኝ ነው የምሰራው ማለት ነው። በቃ ምንም ልልክ አልችልም ከዚህ በላይ። ማለቴ ሌላ ምንም ነገር የለንም። እኔ ነኝ የማሳስተው። ከበቃ ሰመር ስራ ስለምትሆን ብዙ ጊዜ እቤት በሚመጣ ሰዓት እንዳሳስተው ብዙ ብር ተከፍሎኛል። ለዛ ነው። ምን እያደረግሽ ነው የምታሳስችው? ባለባበስ ሊሆን ይችላል። በቃ ብዙ ጊዜ ባለባበስ ነው። እኔ ነኝ በቃ ምገፋፋው እንደዚህ አይነት ነገር ውስጥ እንዲገባ እንጂ እሱ ምንም የሚያውቀው ነገር የለም። እና እኔ ነኝ ጥፋተኛ። አንቺ ሴት ነሽ አይደለ? እናት አለሽ፣ እህት አለሽ እና ይሄ ሁሉ ነገር እያለሽ በተለይ ሴት ነሽ እና በሴት ላይ ይጨከናል እንዴ? ልጅቷ ምስኪን ናት። ምን የምታውቀው ነገር የለም። አሁን በሁለቱ መሀል እየገባሽ ይሄ የማይሆን ሴራ እየሰራሽ ገንዘብ እየተከፈለኝ ነው ብለሻል። እውነት አሁን ያ ገንዘብ በረከት ይኖረዋል? አንቺ እንደዚህ ሰው ትዳር እያበጣበትሽ ሰውን እያስለቀስሽ ይህን ሁሉ ነገር እያደረግሽ ያው ሰው ደስተኛ ነሽ? አሁን ራሱ ደስተኛ ነሽ? ኖ ስልክ አንዳንዴ ለመኖር የማይሆን ነገሮች ትሰራለክ። እኔ ስላጣው ነው ይህን ስራ የምሰራው። ምንድን ነው የምትሰሪው? ከዚህ በፊት የምሰራው ጸሐፊ ነገር ነበርኩኝ ቢሮ ውስጥ። ያው ብሩ ይሄኛው የተሻለ ስለሆነ ነው እዚህ ውስጥ የገባሁትኝ። እና በቃ ቤተሰብ አለኝ። ቤተሰብ ስለምረዳ ለቤተሰብም ጭምር ነው በቃ ባይዘው እዚህ ውስጥ የገባሁት ለብር ነው። በቃ እኔ ለብር ነው የገባሁት። አውቃለሁኝ የስተት ስራ እንደምሰራ እኮ አውቃለሁ። ግን ያው ብሩ ነው ያስገባኝ ወደዚህ። ይሄ ስራ አንድ ቀን ይጋለጥብኛል የሚለው ነገር ሀሳብ አልነበረሽ ስትጀምሪው? እንደዛ አላሰብኩም። በጊዜ ሂደት መጋለጡ አይቀርም። መጋለጡ እንደማይቀር አውቃለሁ። ያው ግን
እኮ የዛኔ ለሚፈጠረውም ነገር ሪስክ ወስደሽ ነው የገባሽበት እዛ ነገር ላይ። ያው ገንዘቡ ስለሚያስፈልገኝ ራሴን አሳምኜ ነው የገባሁት። በቃ ምልልክ ማለቴ በቃ በጣም የጨነቀኝ ነው ከመፍራት የተነሳ እና በቃ እናቲቱ በጣም ብዙ ብር ስለከፈለችኝ እኔ ብሩ ነው አጓጉቶኝ የገባሁት። ለዛ ነው። ስለዚህ አሁን ገንዘቡ እስር ቤት ከመግባት በዚህ ነገር በወንጀል ከመቀጣት ያድንሻል? አያድነኝም። ያው ለጊዜው ለቤተሰቦች ስለጠቀመልኝ ገንዘቡ። ቤተሰቦችሽ በዚህ መልኩ እንደምታመጪ ያውቃሉ? ገንዘቡን ማለት የሰው ሚስት ውሽማ ሆነሽ ቺት እያደረግሽ እንደምታመጪ እና ታዲያ ለምን ይሄን ነገር አደረግሽ? አሁን እኮ በጣም ነው የሚያስቀጣሽ። ከፍተኛ ፍርድ ቤት ድረስ ራሱ ሄደው ይሄ ጉዳይ ከሄደ መቀመቅ ነው የምትወርጂው። ያው አሁን እውነቱን ንገሪኝና ምን ነገር እንደማታደርግ። ሲቀጥል ደግሞ ይሄ አሁን በእንትን ብቻ አይደለም፣ እያንዳንዱ ማስረጃ ስላለ ቪዲዮም አለ። ገባኝ። አንቺን ብቻ ሳይሆን እያንዳንዱን ከአንቺ ጀርባ ያሉትን ገደል ይዘሽ ነው የምትገቢ። ኦኬ ገብቶኛል። ግን ያው በቃ ታዝዤ ነው። አንደኛ ታዝዤ ነው፣ ሁለተኛ ገንዘቡ ነው። ገንዘቡ በጣም ስለሚያስፈልገኝ ነው የገባሁበት እንጂ የሰው ትዳር መበጥበጥ ወይም ትዳሩን እንዳልሆነ ማድረግ ትክክል ነው ብዬ አይደለም የገባሁት። ግን ያው ለእኔ ገንዘቡ ያስፈልገኛል፣ ለዛ ነው። በጣም ጥሩ። አሁን ስለዚህ ለእኔ ነገርሽኝን ታሪክ እነሱ ሰማሃርንም ጠራታለሁ፣ እነሱም እዚህ ይመጣሉ። ለእኔ ነገርሽኝን ነገር እነሱም ስላሉ ምንም አይነት ነገር መፍራት አይጠበቅብሽም። እነሱ አሉ ብለሽ ሌላ ነገር ታሪኩን ቀይረሽ ማውራት አይጠበቅብሽም። እያንዳንዱን ታሪክ እህቴ ናት ብለሻል አይደል? በጣም ተዋደዳላችሁ፣ ብዙ ክፉና ደግ ነገር አብራችሁ አሳልፋችኋል። ስለዚህ አሁን የተናገርሻትን ታሪክ ምንም ሳትጨምሪ ሳትቀንሽ ትናገራለሽ ማለት ነው። አሁን እነሱን እናስገባቸዋለን፣ ቤተሰቦቿን ማለት ነው። ስለዚህ እነሱ ከመጡ በኋላ ምንም አይነት ነገር የታሪክ ቅያሬ መስማት አልፈልግም። ሌላ ወለም ዘለም እነሱን አይቼ ይላለሁ የምትይ ከሆነ ይኸውልሽ እያየሽ ነው ቪዲዮ የምለቀው፣ ቀጥታ ነው የምሄደው። ስለዚህ እነሱን እናስገባለን ማለት ነው። እንግዲህ ማለት ከሰማሃርና ከሔዋን ጋር ቆይታ አድርገን ነበረ። እናንተ በዛ ሰዓት አልነበራችሁም፣ ውጭ ነበራችሁ። ያው ከእነሱ ጋር በደንብ ለማውራት እንዲመቸኝና እንዲቀለኝ ብዬ ለብዙ ለሰዓታት ያህል ያው ቁጭ ብለን ስናወራ ነበረ። ብዙ ነገሮችን አይተናል። በዛ መሀልም የተፈጠሩ የተደበቁ ብዙ እውነታዎችንም እነሱን ገሃድ ለማውጣት ሞክረናል። ከዛ መሀል ደግሞ ያው እናንተም ብታዩት ለታሪኩ የሚያስኬዳል ብዬ አስቤ አንድ ቪዲዮ ማሳያችሁ ነገር አለ። በተለይ ለአንተ እስቲ ምን አይነት ቪዲዮ እስኪ አምጣው። ተረጋጋ፣ ወደሱ እመጣልሃለሁ እና እያንዳንዱን ነገር አውቀናለሁ። ያው መርዶ በለው አሁን የሚነገራችሁ ነገር። ስለዚህ ይሄ ቪዲዮ ምንድን ነው? እስኪ አምጣው። እስኪ ልቀቀው። ይኸውልህ፣ ልቀቀው፣ ልቀቀው። ኬታ መጣው። ይኸውልህ፣ ልቀቀው። እንደውም ይሄ ማስረጃ እዚህ በተቀመጠ ቁጥር ሊጠፋ ስለሚችል ካሜራማን ጋር ይቀመጣል። ምንድን ነው ልጄ? እስቲ ምን መሰለህ? እስቲ ነገር ይኸውልሽ፣ መጀመሪያ ተረጋጊ። በደንብ አስረዳሻለሁ። ተረጋጊ። ምን የምታስረዳኝ ነገር የለም። ይኸውልሽ፣ አየሁት እኮ አንዴ። አሁን ይሄ ያየሽው ቪዲዮ ማለት ነው። አስረዳሻለሁ። ተረጋጊ። ምንም እንዳትደናገጪ። ሁሉንም ነገር አስረዳሻለሁ። ከዚህ በላይ ምን አለ? በቃ እኮ አየሁት። በደንብ በድብቅ የቀረስኳቸው እኔ ነኝ የቀረስኳቸው። ምንም ቀርጸሽን አይደለም። ይሄ እኮ አጋጣሚ ታማ ወድቃ እኮ ነው። ራቁቷን ሆነ። ታውቂያለሽ፣ ደም ማነስ እንዳለባት ስንቴ እንደወደቀች ታውቂያለሽ። በአጋጣሚ ወድቃ አገኘኋት። ራቁቷን ሆነ። እኔ ሻወር ቤት ነበርኩኝ። ከሻወር ቤት ስወጣ ነው። እንዴ አይደለም፣ አንቺ ለመረዳት ሞክሪ መጀመሪያ። እያስረዳሁሽ እኮ ነው። መጀመሪያ ተረጋጊና ማለት ነው የምልሽን አዳምጪ። ነገር የለም በቃ ምንም እውነቱ ታውቋለህ። ሁሉም አውቆታል እውነቱ። እሷ ራሷ አምናለች እኮ። የተፈጠረውን ሁኔታ ላስረዳሽ። አትቸኩይ ማሬ። ተወኝ። ምንም የምታስረዳኝ ነገር አንተ ውሻ ነህ።
ልክስክስ ነሽ ከሃዲ። ይኸውልሽ አንተ ብዙ ነገር አድርግ ለአንተ እንደዚህ ለእኔ እንደዚህ የሚገባ እኔ ሻወር ነበርኩኝ። ሻወር ገላዬን ታጥቤ ማለት ነው ስወጣ እሷ ወድቃ አገኘኋት። ደም ማነስና ራስ ምታት እንዳለባት ታውቂያለሽ። ከዛም እንደምንም ታግዬ አንስቼ አልጋ ላይ አስተኛኋት። ሌላ ምን ያደረኩት ነገር አለ? ሌላ ምን ያደረኩት ምን ያየሽው ነገር አለ? ሻወር ቤት ስለነበርኩኝ ነው ልብስ ያለበስኩት። አትዋሽ። ምን አመነች? ውሸትህን ነው። ምን አመነች? ጠይቂያት። አምናለች። ተባብራችሁ ምንድነው? እስቲ ንገሪያት። ተረጋጋ። አይ ተረጋጋ። ወደ እሷ እንመጣለን። ችግር የለውም። አንተ ጋር ያለውን እውነታ እንስማ ብለን ነው። ሲጀመር አይደለም ቆይ ከሻወር ቤት እየወጣሁ ነው አይደል ያልከው? ራቆትህን እና ታዲያ የእሷ ልብስ ማውለቅ ምንድን ነው? አብራችሁ ነው ሻወር ገብታችሁ ወጣችሁት ነው ወይስ ሞቋት ልብሷን አውልቀ ነው ትሪት የምታረጋት? ይኸውልህ በሰዓቱ ወንድሜ ይኸውልህ በደንብ አዳምጠኝ። ይኸውልህ ይሄ አሁን የምትሰራው ስራ ማለት ነው የሰው ህይወት የሚያበላሽ ስራ ነው። ገባክ? ተረጋግተህ ማዳመጥና ወደ አዎንታዊ መንገድ መሄድ አለብህ። ትክክል። ልጅቷ ማለት ነው ደም ማነስ አለባት እና በጣም ኃይለኛ ራስ ምታት አላት እና በአጋጣሚ ገላዬን ታጥቤ ከባኞ ቤት ስወጣ ወድቃ አገኘኋት እና በረዶ ወይ ቀዝቃዛ ውሃ ምናምን አቀዝቅዣት ስለነበር ማለት ነው ልብሷን አወለከው። ውሃ ምናምን ቆሽሾባት ነበር ልብሷ። ሌላ ምንም የተፈጠረ ነገር የለም ወንድሜ። ሙሉ ቪዲዮን አላየኸው ወንድሜ? እኮ ያው ምን አየህ? ሙሉ ቪዲዮ ምን አየኸው? እሱ እኮ ገና መጀመሪያው ነው እኮ ይሄ ልብስ ወልቆ ያንተ ምንትን ብሎ ገና መጀመሪያው ነው እኮ። ያለውን ፕሮሰስ በደንብ አላየኸው መሰለኝ። ትንሿን ነው አይደል ያሳይ። ሙሉ ቪዲዮ አለ እያንዳንዱ። ምንም የምትክደው ነገር የለም። ከኔ ቅርና እኔ ባላይ እንኳን የገዛ ሚስት እኮ አይታለች አይደል? ከዛ በኋላ ምን ያህል ይሆናል ትዳር የሚለውን አታስብ። ምን አይነት ወንድ ነህ አንተ? እናትህ ጨዋ ነው ልጄን ደግሼ እንትን ልል ነው ሴት አያውቅም እንደዚህ ቀና ብሎ አያውቅም። ይህ ሁሉ ነገር ተብሎላ አንተ ግን ምንድነው ስትሰራ የነበረው? ለዛውም ሚዜ ትሆናለች ተብሎ ከታሰበችው ከገዛ ሰራተኛ ጋር ሚስት እያለች ምን ያጎደለችብህ ነገር አለ? ንገረኝ። ቆይ የሰው ልጅ ታሙ ወድቆ እያየኸው ጥለኸው አትሄድ። ሰው ነው ታስመስላለህ። ጥለኸው አትሄድ። አሁን ልጅቷንም እኮ የሌለባትን በሽታ እያከናነብካት ነው። ገብተዋል አይደል? ይኸውልህ ወንድሜ እኔ በሰዓቱ ታማ ወድቃ ስለነበር እንደ ሰውአዊነት እንደ ሰው የሚሰማኝን ነገር ነው ያደረግኩት። ገባክ? ወድቃ እንደዛ እያየኋት ሰው ነች። እንኳን ሰው እንስሳም እንክብካቤ ይደረግለታል። እና ምንድነው ማድረግ የነበረብኝ? ስለዚህ ሰብአዊነቴን እየገለጽኩ ነው እያልክ ነው? መልካምነቴን ልጅቷ እንደዛ ሆና ማለፍ አልቻልኩ የሚለውን ነገር እየገለጽክልኝ ነው? ማድረግ ያለብኝን ነገር አድርጌያለሁ። እኔ ልጅቷ ታማለች፣ ወድቃለች፣ መድኃኒት መስጠት አለ። ማድረግ ያለብህን ነገርማ ቪዲዮ ላይ እኮ አይተናል እኮ ስታረግ የነበረውን ስታረጉ የነበረውን። ምናልባት ጫፉን ስላየኸው ይሆናል። ሙሉ ቪዲዮውን ይኸውልህ እኛ አይተነዋል። ይህን ታሪክ መቼስ የገዛ እናትህም ያውቃሉ መሰለኝ አይደል? እሳቸውም አይተው እንዳላየው ነው እንደዚህ ሆኑት አይደለም? አዘር አበጀው ለልጅ የሚበጀውን እኔ ነኝ እናቱን ማቀለት አንተ አይደለህም። በቃ ስለዚህ የተፈጠረውን ነገር እርሶም ያውቃሉ ማለት ነው። አበጀው እና እሷ ከእሷ በምን ታንሳለች? እንዴ ምን አደረግኩ? እዛ ላይ እየተሰቀልሽ የምትሰሪው ማን ያቀልሻል? በቃ አንቺ ከህይወታችን ውጭልን አይደለም። እርሶ አሁን ትልቅ ሰው አይደሉ እንዴ? በመቁረቢያው እድሜ እንዴት ነው እንደዚህ አይነት ስራ የሚሰሩት? ማለቴ እርሶም እኮ ነገ ሴት ልጅ ይኖሮታል። ይኸውላችሁ እርሶም ነገ ሴት ልጅ ይኖሯት። እኔማ በስነ ስርዓት ነው እያወራ ያለሁት እኮ። እና ምንድን ነው እያልከን ያለው አሁን? እኔ ለልጅ ሚስት የሚሆነውን ማቀልቀ እንደውም ምንም አታመጣም ማለት ነው። የፈለግከው መወሰን ትችላለህ። በቃ ከዚህ በኋላ ማለት ነው መጣህ ኢንተርቪው ምናምን አደርጋችኋለሁ ብትል በቃ አሁን ና ተቀመጥ። ይኸውልህ ያለውን ቪዲዮ አሁኑኑ ነው ወደ ፖሊስ ምልከው። ተረጋጋና ቁጭ በል። ተቀመጥ ሰማኸኝ? ከሷ ጋር ቢሆን ማለት ነው የተዋዋልነው ውል ምናምን የለንም፣ ምንም ነገር የለንም። ይኸውልህ የማመጣውንም አሳያለሁ። ሙሉ ቪዲዮ ፋይል እኮ አለ እጄ ላይ ነው ያለው። ይሄ ፋይል መረጃ ማንም ጋር የለም፣ ፖሊሶች ጋር ራሱ የለም። ጓደኛሞች ነን። ምንም ነገር እንትን ያለው ነገር የለም።
በጣም ጥሩ እያመንክልኝ እያመንክልኝ ነው ማለት ነው። አይ በቃ እኔ ነኝ እኮ ያሳሳትኩት፣ ለዛ ነው። እሱ ምንም የሚያውቀው ነገር የለም። የዚህም ቤት ታሪክ የማስመሰል ሁኔታ መስማት በጣም ነው የሰለቸኝ። ስለዚህ ለምን አትነግሪያቸውም አንቺ? ፕሊስ ንገሪያቸው። እሺ አይ ከዚህ በላይ ምንም መካድ አያስፈልግም። ተማርም በጣም አይ ከዚህ በላይ አትጉዳት እሷንም። እኔ ወድቀሽ እኮ ነው ያገኘሁሽ እዛ ትቦ ውስጥ ልብስሽ ቆሽሾ ወድቀሽ እኮ ነው ያገኘሁሽ። አይ እመን በቃ ከዚህ በላይ መካድ አያስፈልግም አልኩህ እኮ። ምንድነው በቃ ስነ ስርዓትሽ ምንድነው? አታስፈራራት። ይኸውልህ አንተ ዝም በል እባክህ። ማስፈራራት አትችልም። አንተ ዝም በል በቃ። እሷ ይኸውልህ አሁን አንተ ምንም ማለት ነው። ይኸውልህ ማስረጃ አለ እያንዳንዱ ስላለ ስታረጋቸው የነበሩት እያንዳንዱ ተቀርተው ተቀምጠው ምንም አታመጣም። ይኸውልህ አሁን እንደዚህ መሆንም አትካድ፣ እውነቱን ተናገር። እሷንም ከዚህ በላይ አትጉዳት። በቃ ተሳስተናል። እኔ ነኝ ያሳሳትኩህ። ምንድነው ያሳሳትሽ እንዴ? እናቱ ስትሰራው ስለነበረው እያንዳንዱ ነገር ተናገሪ። ለእኔ ነገርሽኝ። ይኸውልህ እኔ እኮ አንተ ጥፋተኛ ነህ እያልኩ አይደለም። እኔ ነኝ ያሳሳትኩህ አውቃለሁ። አዎ እኔ ነኝ ያሳሳትኩህ። እናትህ ስለሚከፍሉኝ ምን? አዎ እናትህ? አዎ እማዬ፣ እኔ ተከፍሎኝ ነው እዚህ ቤት እየሰራሁ ያለሁት። እውነት ነው እማዬ? አበጀው እና እኔ ነኝ በቃ ያሳሳትኩህ። በጣም ብዙ ብር ስለሚከፈለኝ በቃ እኔ ሲጀመር እናንተ ላጣላ ላለያየን የመጣሁት እዚህ ቤት የገባሁት ማለት ነው። እና እኔ ሰመር ከዚህ በላይ እንድትጎዳም ስለማልፈልግ እውነቱን መናገር ስላለብኝ ነው የተናገርኩት። አሁንስ የታለ ያጀብደኝነት? እንደዛ በራስ መተማመን እርግጠኛ ስትሆንበት የነበረው ነገር የታለ? አሁን ተናገራ። አሁንም ልትዋሽ ነው? አሁንም ልታስመስል ነው? ምን ሀሳብ ገባ? እናቴ ጉድ ሰራሽ። እንደጋርኩ ምን ጉድ ሰራው? ገላገልኩ። ማማ ቆይ እንዴት እንደዚህ ታደርጊኛለሽ? እንዴት እኔ ላይ እንደዚህ ታደርጊያለሽ? ይሄ እኮ ቀልድ እኮ አይደለም፣ ህይወት እኮ ነው። እንዴት ጋራኩ አትሆንህም? ለምን ነው እኮ ማትሆነኝ? ለምን አትሆንማ እኮ ምክንያት ለምንድን ነው ማትሆነኝ? አንተ የአቶ በለጠ ልጅ ናት እኮ። አቶ በለጠ ማን ናቸው? የአቶ በለጠ አትሰማም? አንቺ የአቶ በለጠ አባት እናት የለኝም አላልሽም እንዴ አንቺ? ቆይ ተረጋጋ እንጂ። ቆይ ለምን ዋሸሽኝ? መች ዋሸሁ? ቤተሰብ የለኝም እናት አባት የለኝም አይደል እንዴ አልሽኝ? ቤተሰብ የለኝም አላልሽም እንዴ? እገልሻለሁ። ቆይ ታይኛለሽ። ይኸውልሽ አንቺ ልቀቃት እንጂ ምን ሆነ